የዘንድሮ ውጤት አምና ከነበረው አይ ቲንክ ጥሩ በሚባል ሌቭል ተሻሽሏል። አምና ትዝ ይላችሁ እንደሆነ ስናወራ ትልቁ አቺቭ ማድረግ የምንፈልገው 15 እስከ 20% ሬንጅ ውስጥ ከገባን ዜን ሪሊ አልቲሜትሊ በአካዳሚክ ደረጃ እንትን የሚለው ከሃይ ስኩል ጨርሶ ወደዛ የሚሄደው ከዛ አልፍም ኦን አቨሬጅ የትም ሀገር ቢታይ ከ23% በጣም ትልቅ የሚባሉት እንኳን ወደ 23% አካባቢ ብዙ ሀገሮች 15 እስከ 20 ባለው ሬንጅ ውስጥ ናቸው። እናኛ ተስፋ የምናደርገው at some point in the next 2-3 years እዛ ቦታ ላይ ለመድረስ ነው። ስንጀምር በ3.2% ጀመርን። በሁለተኛው ዓመት እንደውም ከዛም ወረደና 2.9% ሆነ if I remember correctly። ከዛ ወደ 5.2% አደገ። በአራተኛው ዓመት 8.9% ደረሰ። ይሄ አምስተኛው ዓመት ነው። በዚህ ዓመት ያሳለፍነው ተማሪ ኦን አቨሬጅ 12.8% ነው። ካለፈው ዓመት በ3% በላይ ጨምሯል። በተማሪ ቁጥር ዘንድሮ የወሰደው ፈተናውን የወሰደው ተማሪ የተመዘገበው 563960 ተማሪ ተመዝግቦ 550210 ተማሪ ነው የተፈተነው። የምንነግራችሁ ውጤት ከዚህ ከ550,000 ተማሪ ነው ማለት ነው። ባለፈው ዓመት ያለፈው ተማሪ ጠቅላላ ያለፈው ተማሪ ቁጥር ወደ 52,000 ተማሪ አካባቢ ነው። ዘንድሮ ያሳለፍነው 70,544 ተማሪ ነው። በ20,000 በላይ ተማሪ ያለፈው ተማሪ ጨምሯል። ናቹራል ስትሪም ውስጥ ያሉ ተማሪዎች 16.58% ወር 6.6% አሳልፈዋል። የማህበራዊ ሳይንስ ስትሪም ላይ ያሉት 8.33% አሳልፈዋል። ሁሉም ባለፈው ጊዜ ካደረጉት የተሻለ እየሰሩ መጥተዋል ማለት ነው። በክልል ደረጃ በከፍተኛ መጠን ያሳለፈው አዲስ አበባ ነው። ወደ 32.4% አካባቢ አሳልፏል። ግን ሁሉም ክልሎች በተወሰነ ደረጃ ሲግኒፊካንትሊ ባለፈው ዓመት ከነበረው የበለጠ አሳልፈዋል። አዲስ አበባ 32.3፣ አፋር 15.6፣ አማራ 15.56፣ ቤኒሻንጉል ጉሙዝ 6.12%፣ ሴንትራል ኢትዮጵያ ማዕከላዊ ኢትዮጵያ 9.23%፣ ድሬዳዋ 11.29%፣ ጋምቤላ 3.74%፣ ሐራሪ 22.67%፣ ኦሮሚያ 10.53%፣ ሲዳማ 6.95%፣ ሶማሌ 9.2%፣ ደቡብ ኢትዮጵያ 5.82%፣ ደቡብ ምዕራብ ኢትዮጵያ 4.92%፣ ትግራይ 11.12%። ካስፈተኗቸው ተማሪዎች ይሄን ያክል አሳልፈዋል። አዲስ አበባ 18646 ተማሪ አልፏል። አፋር 705፣ አማራ 15225፣ ቤኒሻንጉል ጉሙዝ 457፣ ማዕከላዊ ኢትዮጵያ 2800፣ ድሬዳዋ 410፣ ጋምቤላ 280፣ ሐራሪ 599፣ ኦሮሚያ 20807፣ ሲዳማ 1827፣ ሶማሌ 1616፣ ደቡብ ኢትዮጵያ 3011፣ ደቡብ ምዕራብ ኢትዮጵያ 835፣ ትግራይ 3146።
በዚህ ዓመት በጣም በከፍተኛ ርብርብ መስራት አለብን ብለን አስበን የሰራ ነው አንዱ እንትን ቢኖር ምንም ተማሪ የማያሳልፉ ትምህርት ቤቶችን ሲግኒፊካንትሊ መቀነስ ነው። ሁለት አይነት ኢንተርቬንሽኖች አድርገን ነበር። አንደኛው ኢንተርቬንሽን ከማስተር ካርድ ፋውንዴሽን ጋር በመተባበር በ700 ምንም ባላሳለፉ ትምህርት ቤቶች ላይ ስፔሻል የሆነ እርዳታ ለተማሪዎቹም ለመምህራኑም የሰጠንበት ፕሮግራም ሲሆን፣ ሁለተኛው በትምህርት ሚኒስቴር በራሱ በኩል እንደዚሁ ምንም ባላሳለፉ ትምህርት ቤቶች ላይ የተሰሩ የማጠናከሪያ እርምጃዎች ነበሩ። ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ 1 ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ፣ በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37%ቱን አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ በወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው ዓመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን ሁሉንም ብለን ነው የምናስበው። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት
በማህበራዊ ሳይንስ ለኛ ሁለቱም በናቹራል ሳይንስ ነው የወንድና የሴት በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው ሃይስት ግሬድ የተገኙ። ሁሌም እንደሚጠበቀው በተለያዩ ጥፋቶች ምናምን የሚገኙ አሉ። ከዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል ምን ይዛቸው እነሱን የበለጠ እያጣራን እንሄዳለን። ስልክ ይዘው በመግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች አሉ። በአጠቃላይ ያለው ስሜት ከናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው። ይሄ እንግዲህ ባለፈው ጊዜ ይሄንን የፈተና አሰጣጥ ስንጀምር 9ኛ ክፍል የነበሩ በሙሉ አሁን ጨርሰው ወጥተዋል። አሁን ያኔ 7ኛና 8ኛ የነበሩት ናቸው አሁን እየገቡ ያሉት። ከዛ ቀጥሎ ኤሌመንተሪ ያሉትም እየጨመሩ ሲሄዱ ትምህርቱ ከታች ጀምሮ ኢምፕሩቭመንት እያሳየ ሲመጣ ያ የምናስበው የነበረው እስከ 20% ከ15 እስከ 20% ያለው ሬንጅ ውስጥ በአጭር ጊዜ እንደርሳለን።